የኢራኑ ሁለንተናዊ መሪ አያቶላህ አሊ ኻሜኒን ለመግደል በማሴር አሜሪካና እስራኤል ተከሰሱ። የኢራን የመረጃ ሚኒስትር ኢስማኤል ሀቲብ ሁለቱ ሀገራት ሁለንተናዊ መሪውን ለመግደል ማሴራቸውን ደርሰንበታል ሲሉ ተናግረዋል። ሚኒስትሩ በቀጥተኛ የግድያ ሙከራ አሊያም በከፍተኛ ጥቃት መሪውን ለመግደል ማሴራቸውን ገልጸዋል። እስራኤል የኢራንን የኒውክሌር ፕሮግራም ኢላማ አድርጋ ጥቃት ስትፈጽም አሜሪካም ተጨምራ በ12ቱ ቀናት ጦርነት ጥቃት እንደፈጸሙባት ይታወቃል። ይህንኑ ጦርነት ተከትሎ ሁለንተናዊ መሪው ኻሜኒን ሀገራቱ ለመግደል ማለማቸው ሲገለጽ ቆይቷል። አሁን ላይ ኢራን ይህንን አረጋግጫለሁ ብላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ብለው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሁለንተናዊ መሪውን የመግደል እቅዳቸውን እንዳስቆሟቸው መግለጻቸው ሲታወስ ፕሬዝዳንቱ መሪው ቀላሉ ኢላማ ናቸው ማለታቸው ይታወቃል። ሁለንተናዊ መሪው ከአውሮፓውያኑ 1989 ጀምሮ ኢራንን በመምራት እየቆዩ ሲሆን 86 ዓመታቸው ነው። መሪን ለመግደል አሲረዋል ከማለቷ በተጨማሪ ኢራን በእስራኤል ላይ የበቀል ጥሪን አቅርባለች። እስራኤል በቤሩት ጥቃቷ የሂዝቦላ ወታደራዊ አዛዡን ሃይታም አሊ ታባታዊን መግደሏን ተከትሎ ነው ኢራን የበቀል ጥሪ ያቀረበችው። ሂዝቦላ በኢራን እንደሚደገፍ ሲታወቅ የቡድኑ ወታደራዊ አዛዡ ለመገደላቸው እስራኤልን የመበቀል ጥሪን የኢራን ጦር አቅርቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወታደራዊ አዛዡ የተገደለው በመከላከያ ሚኒስትራቸው እስራኤል ካትዝ ምክረ ሀሳብ መሰረት በሰጡት ትዕዛዝ መሆኑን ተናግረዋል። ቢሮአቸውም እስራኤል ዓላማዋን ለማሳካት በየትኛውም ቦታ በየትኛውም ጊዜ ተንቀሳቀሳለች ማለቱ ይታወቃል። የኢራን የደህንነት ምክር ቤት ጸሐፊም እስራኤል የፈለገችውን ከማድረግ ወደ ኋላ አትልም ወደፊትም ትቀጥላለች ሲሉ ልንቋቋማት ይገባል ብለዋል። የ12 ቀናቱ ጦርነት በአሜሪካ አደራዳሪነትና ጫና ቢቋጭም እስራኤልና ኢራን ሲነቃቀፉ ቆይተዋል። ኢራን እስራኤልንና አሜሪካን ሁለንተናዊ መሪዋን ለመግደል በማሴር ስትከስ ወታደራዊ አዛዡ የተገደለበት ሂዝቦላ እስራኤልን እንዲበቀል ጥሪ ያቀርባለች። የሀገሪቱ የመረጃ ሚኒስትር ሀቲብ ሁለንተናዊ መሪውን በመግደል ኢራን እንዳትረጋጋ ለማድረግ ነው ዓላማቸው ሲሉም ተናግረዋል። በ12 ቀናቱ ጦርነት ኻሜኒን የመግደል ሙከራ ተደርጎ እንደነበር ከኢራን በኩል ሲገለጽ አሜሪካ የተደበቁበትን አውቅ ነበር፣ ሆኖም ልገድላቸው አልፈለኩም ማለቷ ይታወቃል። ሚኒስትሩ ጠላቶች ኢራንን በውስጥ አለመረጋጋት ለማዳከም እየሰሩ ነው ሲሉም አጽንኦት ሰጥተዋል። አሜሪካና እስራኤል ከመንግስት ግልበጣ ወደ ውስጣዊ መከፋፈልን ማባባስ በኢራን ላይ ያላቸውን ስትራቴጂ መቀየራቸውን ተናግረዋል። በሳይበር ጥቃት፣ በተሳሳተ መረጃ፣ በሙከራዎች ውስጥ መከፋፈልን ለማባባስ ስልት መንደፋቸውንም ጠቁሟል። በዚህም በመንግስትና በህዝብ መካከል ያለውን ትምምን ለማዳከም አልመዋል ነው ያሉት። የኢራን ሁለንተናዊ መሪው አያቶላህ ኻሜኒ ከቀድሞ የሀገሪቱ መሪዎች አንጻር በእስራኤል ላይ የከፋ አቋም እንዳላቸው ይነገራል። ከኢራን በኩል እስራኤል ከዓለም ካርታ ላይ እንድትጠፋ የመፈለግ ንግግሮችም ይደመጣሉ። ኢራን ለእስራኤል እውቅና በመስጠት ከቀዳሚዎቹ የመካከለኛው ምስራቅ ሀገራት መካከል ብትሆንም ከአውሮፓውያኑ 1979 በኋላ የኢራን አቋም በእስራኤል ላይ ተቀይሯል። ከእስራኤል ጋር የኢራን ሁለንተናዊ መሪን ለመግደል በማሴር የተከሰሰችው አሜሪካ ፕሬዚዳንት ትራምፕ የሳውዲው ልዑል መሐመድ ቢን ሳልማንን ከኢራን ጋር እንዲያደራድራቸው መጠየቃቸውም ተመላክቷል። ፕሬዚዳንቱ በኢራን በኒውክሌር ፕሮግራሟና በማዕቀቦች ዙሪያ ለመነጋገር ፍላጎት እንዳላቸውም ተሰምቷል። መረጃዎች እንዳመላከቱትም ልዑሉ ትራምፕን የአሜሪካና የኢራን መግባባት ለመካከለኛው ምስራቅ መረጋጋት አስፈላጊ መሆኑን ነግረዋቸዋል። አክለውም እስራኤል የዲፕሎማሲያዊ ጥረትን በወታደራዊ እንቅስቃሴ ልታበላሽ እንደምትችልም እንዳስጠነቀቋቸው ተመላክቷል። መሐመድ ቢን ሰልማን አሜሪካን ከጎበኙ በኋላ የሳውዲ ባለስልጣናት የኢራንን ባለስልጣናት ማነጋገራቸውም ተገልጿል። በፈረንሳይ የሁለትዮሽ ውይይት ለማድረግ መስማማታቸውም ተመላክቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ በፈረንሳይ በኢራን ኒውክሌር ፕሮግራም ዙሪያ ለመምከር ተገኝተዋል። ሆኖም የሁለትዮሽ ውይይት ስለማድረጋቸው የተሰማ ነገር የለም። የኢራን ፕሬዚዳንት መሱድ ፔዜሽኪያን ሳልማን ከአሜሪካ ጋር እንዲያደራድራቸው በደብዳቤ መጠየቃቸው ቀደም ብሎ ተገልጾ የነበረ ሲሆን አሁን ደግሞ ትራምፕም አደራድሩን ማለታቸው ተጠቁሟል። እስራኤልና ኢራን ግን በጠላትነት መተያየታቸው እንደቀጠለ ነው። የእስራኤል ዋነኛ ወዳጁ አሜሪካም የኢራኑን ሁለንተናዊ መሪን ለመግደል በማሴር አብራ ትወንጅላለች። እስራኤል የኢራን ዋነኛ መሪውን መግደል ኢራንን ለማዳከምና የቀጠናው ተገዳዳሪ ኃይል መሆኗን ለማስቀረት እንደ መፍትሄ አድርጋ እንደምታየው ይመላከታል። ኢራን በመካከለኛው ምስራቅ የሚገኙ ሐማስን ጨምሮ እስራኤልን የሚዋጉ ኃይሎችን በመደገፍ ስትከሰስ የኻሜኒ አስተዳደር ዋነኛ ወሳኝ በመሆኑ እርሳቸውን መግደሉም እፎይታ እንደሚሰጣት እስራኤል እንደምታምን ይገለጻል። ኢራን የኒውክሌር ፕሮግራሟን እንድትተውም ኻሜኒን መግደል እስራኤል እንደ መፍትሄ እንደምታየው ይነሳል። በ12 ቀናቱ ጦርነትም የእስራኤል መከላከያ ሚኒስትር መሪውን መግደል እንደምትፈልግ በይፋ መናገራቸው ሲታወስ ትራምፕ መሪው እንዳይገደሉ ማድረጋቸውን መናገራቸው ይታወቃል። ኢራን አሁን ላይ አሜሪካና እስራኤል በቀጥታ መሪውን ለመግደል ከመሞከር ይልቅ በውስጣዊ ሴራ ውስጣዊ መከፋፈል እንዲበረታና የግድያ ሴራዎቹን ወደ ማቀናበሩ እንዳተኮሩ አጽንኦት ሰጥታለች። እስራኤልና ሊባኖስ የተኩስ አቁም ስምምነት ካደረጉ
የአንድ ዓመት ጊዜ ቢቆጠርም እስራኤል ሄዝቦላ ትጥቁን ይፍታ በሚል ጥቃቶችን መፈጸሟን ቀጥላለች። በቅርቡ ጥቃቷ የሄዝቦላ ወታደራዊ አዛዥን መግደሏን ተከትሎም የኢራን ጦር የበቀል ጥሪ ማቅረብን መርጧል። የሀገሪቱ የደህንነት ምክር ቤት ጸሐፊም በኤክስ ገጽ ልጥፋቸው ከእስራኤል ጋር ከመዋጋት ውጭ ሌላ አማራጭ የለም ማለታቸው ታይቷል። ኢራን በ12 ቀናቱ ጦርነት ተባብረው ጥቃት የፈጸሙባትን እስራኤልና አሜሪካን ሁለንተናዊ መሪዋን ለመግደል በማሴርና መረጋጋት እንዳይኖራት በመንቀሳቀስ ከሳቸዋለች።